አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባት ለመፍጠር የጀመረው ስራ ወሳኝ ምዕራፍ ላይ መድረሱ ተነገረ። ኮሚሽኑ እስካሁን የሰራቸው ስራዎች መገምገማቸውም ተገልጿል። እነግራችኋለን። የዘንድሮ የኢሬቻ በዓል በሰላም እንዲከበር የጸጥታ ደህንነት ተቋማት ስራቸውን እየሰሩ እንደሆነ ተገለጸ። የአከባበር ስነ ስርዓት የተከለከሉ ቁሳቁሶች መደረግ ያለባቸው ጥንቃቄዎች ይፋ ተደርገዋል። ሰሙታላችሁ። የትራምፕ አስተዳደር በዲሞክራቶች በተያዙ ግዛቶች ላይ እርምጃ መውሰድ መጀመሩ ተሰማ። በሸሽ የተቆረጠባቸው ግዛቶች ይፋ መደረጋቸውም ተገልጿል። ዝርዝር ይዘናል። የቡድን 7 አባል ሀገራት በሩሲያ ላይ ጫና ለማድረግ ውል ማሰራቸው ተነገረ። ሀገራቱ ከሩሲያ ነዳጅ በሚገዙ ሀገራት ላይ ተጨማሪ ማዕቀብ ለመጣል መስማማታቸውም አነጋጋሪ ሆኗል። ከባህር ማዶ የያዝነው ሌላኛው ዜና ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝንላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። የምክክር ኮሚሽን ስራ ወሳኝ ምዕራፍ ይደርሳል ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባት ለመፍጠር የጀመረው ስራ ወሳኝ ምዕራፍ ላይ መድረሱን የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገልጸዋል። ይህ የተገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች ከኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ከሌሎች ከሚመለከታቸው አካላት ጋር ውይይት ባደረጉበት ወቅት ሲሆን ኮሚሽኑ የ2016 ዓ.ም ጀምሮ ሲያከናውን የቆየውን ተግባር መገምገማቸውም ተነግረዋል። በእስካሁን ሂደት በ11 ክልሎችና በሁለቱ ከተማ አስተዳደሮች ስኬታማ የአጀንዳ ማሰባሰብና የተሳታፊ ልየታ ተግባራት ማከናወን እንደተቻለ እና ከሀገር ውጭ ከሚገኙ ኢትዮጵያውያን ጋር የገጽ ለገጽ የበይነ መረብ ውይይት ማድረግ መቻሉን አስታውቀዋል። በተጨማሪም ከትግራይ ክልል ጊዜያዊ አስተዳደር የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ማህበራትና ልዩ ልዩ አደረጃጀቶችና የህብረተሰብ ክፍሎች ጋር ተደጋጋሚ ውይይቶች መካሄዳቸውንም አንስተዋል። የነዳጅ ዋጋ በነበረበት ይቀጥላል ተባለ። የቤንዚን፣ ነጭ ናፍጣ፣ ኬሮሲን፣ ቀላል ናፍጣ፣ ከባድ ጥቁር ናፍጣ መሸጫ ዋጋ በመስከረም ወር ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የሚኒስቴር መስሪያ ቤቱ ያስቀመጠው የነዳጅ ምርቶች ችርቻሮ ዋጋ ከመስከረም 21 ቀን 2018 ዓ.ም ጀምሮ ተፈጻሚ እንደሚሆንም አዘዋል። የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 120 ብር ከ10 ሳንቲም እንዲሆን በመንግስት መወሰኑ ሚኒስቴሩ ገልጿል። የነዳጅ ማደያዎችና ኩባንያዎች በነዳጅ ምርቶች ግብይት አዋጅ አሰራር መመሪያ መሰረት ውሳኔውን ተግባራዊ እንዲያደርጉ መስሪያ ቤቱ በማህበራዊ ትስስር ገጹ ባሰራጨው መልእክት አሳስበዋል። ለጋራ ደህንነት ሲባል ፍተሻ ይኖራል ሲል የአዲስ አበባ ፖሊስ አስታወቀ። የዘንድሮ የኢሬቻ በዓል በሰላም እንዲከበር የጸጥታ ደህንነት ተቋማት ከበዓሉ አከባበር ኮሚቴዎች፣ ከአባገዳዎች ህብረት፣ ከአደ ሲንቄዎች፣ ከፖሊሶች ጋር በጥምረት እየሰራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በአዲስ አበባ ዙሪያ ከሚገኙ የተለያዩ የሸገር ከተማ አካባቢዎች በርካታ ህዝብ በዓሉን ለማክበር ወደ ከተማዋ እንደሚገባ እንዲሁም ከልዩ ልዩ የሀገሪቱ ክፍሎች የሆራ አርሰዴን በዓል ለማክበር በርካታ የበዓሉ ታዳሚዎች ከተማዋን አቋርጠው የሚሄዱ ስለሆነ በዓሉን የሚመጥን የጸጥታ ዝግጅት መደረጉን የመምሪያው አዛዥ ኮሚሽነር ጌቱ አርጋው አስታውቀዋል። እንደ ሁልጊዜው ህብረተሰቡ ከጸጥታ ኃይሉ ጎን በመቆም የበኩሉን ድርሻ እንዲወጣ ለጋራ ደህንነት ሲባል ፍተሻ እንደሚኖርና ከበዓሉ ጋር ግንኙነት የሌላቸው ቁሳቁስ ይዞ ወደ በዓሉ ስፍራ መምጣት ፈጽሞ የተከለከለ መሆኑን ኮሚሽነር ጌቱ አስታውቀዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ የኢሬቻ በዓል እሴቱን ጠብቆ በሰላም እንዲጠናቀቅ ለማስቻል በሁሉም ክፍለ ከተሞችና ወረዳዎች የሰላም ሰራዊት አባላት በቂ ኦሪየንቴሽን ወስደው ወደ ስራ መሰማራታቸውንም ስለመግለጻቸው የአዲስ አበባ ፖሊስ የማህበራዊ ትስስር ገጽ የተገኘ መረጃ ያመለክታል። የኦንላይን አገልግሎት መስጠት እንጀምራለን ሲል በመዘክር አስታወቀ። በዘንድሮ በጀት ዓመት የኦንላይን አገልግሎት መስጠት እንጀምራለን ሲል የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አስታውቀዋል። ተቋሙ በዚህ ዓመት አገልግሎቱን ለማስጀመር የሙከራ ስራ እየሰራ እንዳለ ያስታወቁት የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አብያተ መጻሕፍት መረጃ ሀብቶች መሪ ስራ አስፈጻሚ ስለሺ ሽፈራው ናቸው። መሪ ስራ አስፈጻሚው ከጣቢያችን ጋር ባደረጉት ቃለ ምልልስ አገልግሎቱ ከማህበራዊ ሚዲያዎች ሳቢያ የተከሰተ ነው ያለውን የተዛባ የታሪክ አቀራረብ ለማረም እንደሚረዳ የተገለጸ ሲሆን ይህንም በድረገጽ አማካኝነት ለማቅረብ እየተሰራ መሆኑን ተናግረዋል። ሶፍትዌሩ ወደ ስራ ሲገባ ማንኛውም ሰው ካለበት ሆኖ የቤተ መጻሕፍትና የቤተ መዛግብትን አገልግሎት እንዲጠቀም ለማድረግ እየተሰራ እንደሆነም አስታውቀዋል። ከዛ ባለፈ በተያዘው በጀት ዓመት ለክልሎች በነጻ የቤተ መዛግብትና የቤተ መጻሕፍት አያያዝ የተለያዩ ስልጠናዎች እየተሰጡ እንደሚቀጥሉ መሪ ስራ አስፈጻሚውም ተናግረዋል። ፕሮጀክቶችና ቀጠናዊ ደህንነት ሁኔታ ላይ ያተኮረ ውይይት ተደረገ።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የንጹህ ኃይል ፕሮጀክቶችን የደን ልማት ቀጠናዊ የደህንነት ሁኔታ ላይ ያተኮረ ውይይት ከሁለት ሀገራት ሚኒስትሮች ጋር አደረጉ። ዶክተር ጌዲዮን ውይይቱን ያደረጉት ከኖርዌይ የውጭ ጉዳይ ሚኒስትር ኤስፔን ባርዝ ኤይድ እና ከዴንማርክ የውጭ ጉዳይ ሚኒስትር ዴኤታ ሎት ማሻን ጋር መሆኑን ተነግሯል። ውይይቱ በኖርዲክ አካባቢ ሀገራት በኢትዮጵያ ያላቸው ኢንቨስትመንት ተሳትፎ ላይ ያተኮረ እንደነበረም ጠቅሷል። የውጭ ጉዳይ ሚኒስትሩ የተደረገው ውይይት ኢትዮጵያ ከኖርዌይ እና ዴንማርክ ጋር ያላትን ግንኙነት የበለጠ ለማጠናከር እድል የሚፈጥር መሆኑንም ገልጸዋል። የሱዳን ጦር ዳርፉር ውስጥ ዩክሬናውያን ቅጥረኞች መግደሉን አስታወቀ። የሱዳን ኃይሎች በምዕራብ ሱዳንና ሰሜናዊ ዳርፉር ዋና ከተማ በሆነችው አልፋሽር ግዛት ላይ ከፍተኛ ጉዳት ያደረሰ ጥቃት መክፈቱንም አስታውቋል። ጦር ሰራዊቱ እንዳስታወቀው በተቀነባበረ የደፈጣ ውጊያ ኮሎምቢያንና ዩክሬናውያን ጨምሮ ብዙ የውጭ ሀገር ዜጎች ተገድለዋል ሲል ስፑትኒክ አፍሪካ ዘግቧል። ወታደራዊ ኃይሉ አክሎም በዳርፉር ከተገደሉ ዩክሬናውያን ቅጥረኞች መካከል በሱዳን ፈጥኖ ደራሽ ጎን ሆነው ሲዋጉ የነበሩ የድሮን ባለሙያዎች ነበሩ ሲልም ገልጿል። በሱዳን ያለው የእርስ በርስ ግጭት በተለያዩ የውጭ ኃይሎች እንደሚደገፍና እንደሚመራ በተደጋጋሚ ሲገለጽም ቆይቷል። የትራምፕ አስተዳደር በዲሞክራቶች በተያዙ ግዛቶች ላይ እርምጃ ወሰደ። የአሜሪካ ኮንግረስ በመንግስታዊ በጀት ዙሪያ ስምምነት መድረስ ካለመቻሉ ጋር ተያይዞ የፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃ መውሰድ ጀምሯል። አስተዳደሩ በዲሞክራቶች ቁጥጥር ስር በሚገኙ ግዛቶች ይቀርብ የነበረውን የፕሮጀክት በጀት እንዲቋረጥ ማዛቸው የተሰማ ሲሆን ኒውዮርክ ደግሞ 18 ቢሊዮን ዶላር የሚደርስ በጀት የተቆረጠባት ግዛትም ሆናለች። ካሊፎርኒያ ኢሊኖይስን ጨምሮ በ16 ግዛቶች ደግሞ 8 ቢሊዮን ዶላር የሚደርስ ለአረንጓዴ ኃይል በሚል የተመደበ በጀት እንዲሰረዝም ተደርጓል። ጥቂት የማይባሉ የፌዴራል መንግስት ሰራተኞች ከደሞዝ ውጪ እረፍት እንዲወጡም የተገደዱ ሲሆን ኮንግረሱ በበጀት ዙሪያ ስምምነት ላይ የማይደርስ ከሆነ ከዚህ የከፋ ውጤት ሊከሰት እንደሚችል ምክትል ፕሬዝዳንት ጄዲ ቫንስ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ ሁኔታውን ጥቂት የማይባሉ የመንግስት ሰራተኞችን ከስራ ገበታቸው ለማባረር ሊጠቀሙበት እንደሚችሉም ዝተዋል። ዲሞክራቶች ትናንት ረቡዕ የጀመረው የአሜሪካ በጀት ዓመት የሚይዘውን በጀት ለጤና አገልግሎት ሽፋን፣ ለማህበራዊ አገልግሎትና ለውጭ ሀገራት የሚደረግ ድጋፍ ገንዘብ እንዲመደብ ፍላጎት ያላቸው ቢሆንም ወጪዎቹን መቀነስ ላይ እንደሚያተኩር የሚገልጸው የፕሬዝዳንት ዶናልድ ትራምፕ አስተዳደር ግን በዚህ የዲሞክራቶች አቋም ሊስማሙ አልቻሉም። ይህን ተከትሎም ከትላንት ረቡዕ ጀምሮ የአሜሪካ መንግስት መስሪያ ቤቶች በከፊል ስራ ማቆማቸውን ሮይተርስ ዘግቧል። ቡድን 7 ከሩሲያ ነዳጅ የሚገዙ ሀገራት ላይ ማዕቀብ ለመጣል ተስማማ። የቡድን 7 አባል ሀገራት የፋይናንስ ሚኒስትሮች ከሩሲያ ነዳጅ ከሚገዙ ሀገራት ላይ ተጨማሪ ማዕቀብ ለመጣል ተስማምተዋል። ሚኒስትሮቹ በበይነ መረብ ባደረጉት ውይይት ሩሲያ በዩክሬን ላይ የቀጠለችውን መጠነ ሰፊ ጥቃት እንድትገታ ከሞስኮ ነዳጅና ሌሎች ምርቶች በመሸመት የፋይናንስ ድጋፍ በሚያደርጉ ሀገራት ላይ ጫና ለማድረግ መክረዋል። በንግድ ማዕቀቦች አስፈላጊነት የተስማሙት ሀገራቱ ሩሲያን በገንዘብ ምንጭ የሚያግዙ ሀገራት የንግድ ታሪፎች እንዲሁም የገቢ ወጪ ገደቦች የበለጠ ማጠናከር እንደሚገባ በጋራ ባወጡት መግለጫ አስታውቀዋል። በመግለጫው ላይ የትኞቹ ሀገራት ላይ በቀጣይ ማዕቀብ እንደሚጥሉ በይፋ ባይገልጹም አሜሪካ ከዚህ ቀደም የሩሲያ ነዳጅ ገዢ በሆኑት ቻይናና ህንድ ላይ ታሪፍ እንደመጠል ማስጠንቀቁ የሚታወስ ሲሆን ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ተጨማሪ ታሪፍ ከመጣል ቢቆጠቡም አስተዳደራቸው ከህንድ በሚገቡ ምርቶች ላይ ከፍተኛ የታሪፍ መጣሉም ይታወቃል። ከዚህ ባለፈ የቡድን 7 አባል ሀገራት ከሞስኮ የሚያስገቡትን የሃይድሮካርበን ምርቶች ጨምሮ ነዳጅና ሌሎች ሸቀጦች መጠን ቀስ በቀስ እንደሚቀንሱ ቃል መግባታቸው የዘገበው ሮይተርስ ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዝንላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።